እንግዲህ ጀዋር እንዴት ስትጽፍ አብይን ለይታችሁ ታጠቃላችሁ የሚል ጥያቄ ከለገሰት ሁሉ በተዘዋዋሪም ቢሆን ተነስቶ የጻፍከው ነገር ነበረ። ምክንያት አለን ብለህ የዘረዘርከውን ነገር አንብቤ ያለሁ እና አሁን ስንነጋገር ግለሰብ ላይ ተተኩራላችሁ እንደዚህ የሚሉ ሰዎች አሉ። ከሉዊስ 14ኛው ከፈረንሳዩ ንጉሥ በከፋ ደረጃ በተግባሩ በንግግሩ በምኑ ሁሉ አም ዘ ስቴት እያለ ያለ ግለሰብ ነው። በሁሉም ጉዳዩ ላይ ራሱ ለመወሰን ራሱ የሁሉ ነገር መልካም ምንጭ፣ ማናቸውም በጎ ያልሆኑ ነገሮች ደግሞ ከእርሱ የማይመነጩ አድርጎ እንዲሳል ለማድረግ እየጣረ ያለ ግለሰብ ነው። በዚህ ምክንያት በአሁኑ ወቅት ስለ አብይ ማውራት፣ ስለ መንግስት ማውራት፣ ስለ ሀገሩ ህልውና ማውራት የሆነበት አሳዛኝ ሁኔታ ተፈጥሯል። ቅድም ያነሳት ነገር ላይ ተነስቼ ነው ጥያቄ ማንሳት የፈለኩት ባጭሩ እና ወደ ሌሎች ጉዳዮቻችን እንሻግራለን። ምክንያቱም ብዙ ትግልን የተመለከተ ድህረ አብይን የተመለከተ ከሁሉ በላይ ደግሞ ብዙ ቁም ነገሮች ማንሳት ስለማስብ ቅድም ቀኝ ዘመም ነው አብይ የምትል ነገር አንስተህ ነበርና ሪሊ ቀኝ ዘመም ነው ወይ አብይ? አብይ የሚታመንለት ርዕዮት፣ የፖለቲካ ርዕዮተ ዓለም፣ የሚቆምለት ኮንስቲቱንሲ፣ የሚወግንለት ሃይማኖት ወይም ብሔር ኦር ሌላ አንዳች ህብረተሰብም ሆነ አስተሳሰብ ሆነ ግብ አለ ወይ? ቀኝ ዘመም ነው ወይ? በእርግጥ ልለን የቀኝ ዘመም ያልኩበት ምክንያት ቅድም ዶክተር ገዱ ሲያስቀምጣቸው ኢህአዴግን ግራ ከሚያስቡት ነገሮች ውስጥ ለምሳሌ እንደ ኮንስቲቱንሲ ብሎ የሚያስበው ፔዛንቱ ነው፣ አርሶ አደሩን እና ወዛደሩን ነው፣ የገጠሩን ማህበረሰብ ነው፣ ድሃውን ነው። ዴሊቨሪ አድርጋ አያድግ ፕሮፑር ፎከስ ናቸው። ፕሮጀክቶቹን ስታያቸው መንገድ ላይ፣ ትምህርት ቤት ላይ፣ ክሊኒኮች ላይ፣ እነዚህም ደግሞ ከከተማ ይልቅ ገጠር ላይ ካልተሳሳትኩ የመጀመሪያ ዋናው የኢህአዴግ ፖሊሲ አግሪካልቸራል ሌንድ ዴቨሎፕመንት ነው። ግብርና መር ልማት ነው። ግብርና መር ኢንዱስትሪያላይዜሽን ኤግዛክትሊ። እና አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን አድሊ ነው። እና ከዛ በኋላ ነው ጂቲፒ 1 እና 2 የመጣው። ከጂቲፒ 1 በፊት ፎከሱ ከመሰረቱም ማለት ነው። ከመሰረቱም እነመለስም ጠንሳሾቹም የግራ ዘመም ተማሪዎች እና አስተሳሰባቸው ከዛ የመነጭ ነው። ስልጣን ከተያዘ በኋላም ግራ ዘመም ፕሮ ሩለር የሆነ ፖሊሲ አመለካከት ነው ያላቸው። አብይ ስትወስድ ገጠሩን ኮምፕሊትሊ አባንደን አድርጎታል። ከአንተ ጋር ነው ነገር ስንወያይ አንድ የተናገሩ ከሆነ ከትልቅ የፖለቲካ አመራር ጋር አጠገቡ ሄደን ያኔ ገና ፋኖና ቄሮ አልታጠቁም እና ግን ይህን ገጠሩን ያውኩት ነበር። ኧረ የፖለቲካ ኤሊቱ ሰብሰብ ብሎ ይሄ አናርኪው ሰብሰብ ማለት አለበት ስንል ምን አጨነቃችሁ? ከአዲስ አበባ 100 ኪሎ ሜትር ላይ ሬዲየስ በመከላከያ አጥራ ነው ግሪን ዞን ፈጥረን እንላለን። ልክ እንደ ሶማሊያ እና እንደ ባግዳድ ቀልዱን ነበር የመሰለን። አሁን ከዛ በኋላ የምታደርገው ኢንቨስት የሚያደርገው ምን ላይ ነው? ከተማዎች ላይ ነው። ራሱ ነው እንደዛ ያለ ራሱ። ይሄን ደግሞ ለብቻ ለብሶ ያለው ነገር ነው። እና አሁን እኮ የሚያደርገውን ስታይ 4 ኪሎ ላይ 100 ኪሎ ሜትር ሬዲየስ ላይ ካላወቀው በስተቀር አሁን ያው ያወቀው ነው እንጂ ችግር የለውም። ኢንቨስትመንቱንም ተመልከተው፣ ፎከስ የሚያደርገውን ስታየው፣ የሚሰበስባቸውን ሰዎች ተመልከት። ስለ ባህር በር ለመወያየት መከላከያን አይደለም የሰበሰበው፣ ምሁራን አይደለም የሰበሰበው፣ ነጋዴዎችን የሰበሰበው፣ ሀብታም ነጋዴዎችን የሰበሰበው። እስከዛሬ ያደረጋቸው ስብሰባዎች ዶክተር ገዱ ሊያርሙኝ ይችላሉ። ከህዝብ ጋር የተደረጉ ስብሰባዎችን ብታይ እርግጠኛ ነኝ 80% የሚሆነው ከከተሜው ከነጋዴው ጋር ነው። ራይት ዊንግ ምልህ ወደ ራይት ዘመም ነው ስለ ወጥ የሆነ በሌላው ዓለም ወጥ የሆነ የቀኝ ዘመም የፖለቲካ አይዲዮሎጂ ዲቨሎፕ ያደረገ አለው ሳይሆን ዝንባሌው ወደ ቀኝ ነው። በተለይ ደግሞ ከኢህአዴግ ውስጥ አንዱ ፕሮባብሊ የኛ ስህተት የነበረው እኛ ቀኝ ዘመም ግራ ዘመም አምባገነን ከኢህአዴግ ውስጥ ወጥቶ እንዳያስቀጥል ነበረ ጥርጣሬያችን፣ ዝግጅታችን። በቀኝ ነው ኳሱ የገባበት ነው። እና ከዛ አንፃር ነው እያስቀመጡ ያለሁት። እና አንድ ብቻ ለመጨመር ቅድም ያልከው ይሄ ለነሱ ላይ ታነጣጥራላችሁ። አይ ቲንክ በዓለም ታሪክ ስቴት
ፓርቲና ግለሰብ አንድ የሆኑበት እንዳሁኑ ያለ አይመስለኝም። ጋዳፊ ነው አንዱ የሞከረው፣ የተለያየ ቦታ ላይ ሞክረዋል። የሚያስብ እንደዛም ፕራክቲስ ያደረገ ሌላ ያለ አይመስለኝም። እና ያም ራሱ it comes largely from right wing populism የሚመጣ ነውና ግን ፎከሱ ስታየው ፎከሱ ድሃን ማጥፋት እንጂ ድህነትን ማጥፋት አይደለም። ፈንዳሜንታል ልዩነቱ ድሃን ማጥፋት። አንድ ቪዲዮ አለ ሌላ ጊዜ በድጋሚ ማሳየት አስፈላጊ ነው። ሚኒስትሮችን ሰብስቦ በባስ አዲስ አበባ ውስጥ ነበር አምና ነው መሰለኝ። እና እዛ ውስጥ አንድ ሾልኮ ይሁን ሳያስበው የተናገረው ነገር አለ። ይሄ ሰው ከኤርፖርት ሲመጣ ይሄ ቆሻሻ ምናምን ሳያይ ቀጥታ ቤተመንግስት እንዲደርስ ብሎ የሚናገረው ነገር አለ። that is really ይሄ ድሃን የመደበቅ ድሃን የመሸፈን ኮሪደር የሚባለው ነገር ብታይ አሁን ሀብታሙና አፍሉዌንት የሆነው ማህበረሰብ ከውጭ የሚመጣው ቱሪስቱ ድህነትን እንዳያይ ድሃ እንዳይታይ የትራዲሽናል ሌፍት ዊንግ ፖለቲካል ዲስኮርስ ደግሞ ድህነት እንዲቀንስ ድህነት ቅነሳ ፕሮግራም አይደለም የሚባሉት አሁን ያጠፋቸውን ፕሮግራሞች የሴፍቲኔት ፕሮግራም ምናምን የምንላቸው ነገሮች በሙሉ ያጠፋቸውን ነገሮች ስታይ ያጠፋቸው ፕሮጀክቶች ዳውን ለምሳሌ ያዩ ማዳበሪያ ፋብሪካን አጥፎ ሪዞርቶችን ነው የገነባው። እና ይሄ ነው ትንሽ ወደ ቀኝ ዘመም ግን አንተ you are right ዌል ቶታት የሆነ አይዲዮሎጂ ግን የለውም። ትንሽ ለማለት እዚህ ላይ እሺ አብይ ስልጣን ላይ እንደመጣ የመጣቸውን ፕሮጀክቶች ዝም ብለህ ብትወስድ እኔ አማራ ክልል ውስጥ አብይ ወደ ስልጣን ሲመጣ 30-40 የመንገድ ፕሮጀክቶች ከሞላ ጎደል ወደ 200 ቢሊዮን አካባቢ ብር ሊያወጡ የሚችሉ በጂቲፒ 1 እና በጂቲፒ 2 ታቅደው ግንባታቸው የተጀመረ አንዳንዶቹ ጨረታቸው አልቋል። እነዚህ አይነት እንትኖች ነበሩ። ከሞላ ጎደል ሁሉም አልቋል። እንደ አማራ ክልል ስለማውቀው በገጠር የጤና ተቋማት ትልቁ ትኩረት መከላከልን ማዕከል ያደረገ ነው። አሁን ወባ ከሞላ ጎደል በወረርሽኝ መልክ ኢትዮጵያ ውስጥ ህዝብን የሚገል የነበረ በተለይም ከክረምቱ ጀምረ እስከ ጥቅምት ዳር ድረስ አብዛኛውን አርሶ አደር በተለይም የገጠሩ ህዝብ ከስራ የሚያስተጓጉልበት ወቅት ነው። ያ በመከላከል ከሞላ ጎደል ወረርሽኝ ሆኖ መነሳቱ አቁሞ ነበር ማለት ይቻላል። ገጠር ላይ ከኢትዮጵያ እናቶች ወላድ እናቶች ውስጥ በወሊድ ምክንያት የሚሞቱት በአፍሪካ ደረጃም በጣም ሲግኒፊካንት ነው፣ በጣም ትልቅ ነው። ይህንን ለመቀነስ በአንድ ወረዳ ከሞላ ጎደል ኦን አቬሬጅ ልበለው ከ4 እስከ 5 አንዳንድ ቦታ 6ም 7ም አምቡላንሶች ነበሩ። the whole purpose በገጠር ያሉ እናቶች የከተሞቹ አክሰስ አላቸው፣ የገጠሩ ለጤና ሩቅ ናቸው። ወደ ጤና ጣቢያዎች መሄድ የሚወስደውን ጊዜ ለማሳጠር አምቡላንሶች በየገጠሩ ተሰማርተው ከእነዚህ መንገዱም ቆሟል። አምቡላንሶቹ ለወታደር ቁስለኛ ማመላለሻ ሆነዋል። አሁን ገጠር ውስጥ ገብቶ ይሄ ጤና መከላከል የሚባል ከሞላ ጎደል ለስሙም መነሳቱ ቀርቷል። ትምህርት ቤት ተጨማሪ ትምህርት ቤት እንትን አይልም። እኔ አማራ ክልል ርዕሰ መስተዳድር ሁኜ በነበረበት ጊዜ 6 ሚሊዮን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በኮሌጆች የሚማሩ ናቸው። አሁን የህዝብ ቁጥሩ በየዓመቱ እየጨመረ ነው የሚለው። አሁን ወደ 2.5 አካባቢ ነው። ከ3 ሚሊዮን በታች ነው እየተማረ ያለው። ኢማጂን ምን ያህል እንትኑን ሲግኒፊካንት የሆነ የሶሳይቲውን እየገደለው እንደሆነ አገሩ እንጂ ይሄ በኦሮሚያም ነው በትግራይ የባሰ ሁኔታ እንዳለ ነው። ያው በጦርነቱ ምክንያት በተለያየ ሀገሪቱ አካባቢ ይሄ ነው። እንደ እንትን ዩኒቨርሲቲ በ15 ዓመት አካባቢ ይመስለኛል ዩኒቨርሲቲዎች ወደ 40 ምናምን እንዲያድጉ የተደረገው በሂውጅ ገንዘብ ነው የሚፈጅ። አንድ ዩኒቨርሲቲ አልገነባ በኔ ዘመን ብሎ ያለውን ቃሉን ጠብቆ ነው እንትን ያለ። አሁን አዲስ አለመጨመሩ ብቻ አይደለም፣ ዩኒቨርሲቲ ውስጥ ገብቶ የሚማረው ተማሪ ከሞላ ጎደል የኢትዮጵያ አርሶ አደር ልጆች ወደ ዩኒቨርሲቲ መግባት ችለው ነበር። እድሉ ተከፍቶላቸው የከተማ ብቻ አይደለም።
የገጠሩ አሁን ወደ ዩኒቨርሲቲዎች ከሞላ ጎደል ባዶ ናቸው ወይም ለሌላ አገልግሎት እየዋሉ ነው ማለት ነው። ጥቂት ተማሪ ይዘው ነው። ለምን ይሄን በብሌሲንግም ተወሰደ? በጀት ቀነሳ፣ ለዩኒቨርሲቲዎች የሚመደበው በጀት ቀንሶ ለምን ዋለ? ለጎዳና እንትን ለከተማ ትኩረት ሰጥቷል ወይ ብለህ ከወሰድክ ከተማ ላይ አዲስ አበባን አሁን ወስደን እስኪ ኢህአዴግ በኋላ አብይ ከመጣ በኋላ ስንት መንገዶች ናቸው አስፋልት መንገዶች ማለት በጣም የትራፊክ መጨናነቅ ያለበት ከተማ ነው አዲስ አበባ። ስንት አስፋልት መንገዶች ተጨመሩ ብትል 2 ወይ 3 ልታገኝ ትችላለህ። ቁመዋል ማለት ነው። ይሄ የስራ ዕድል ቢፈጥር ከተሞቹን የሚያሳምር የኮብልስቶን እንትን ነበረ በጠቅላላ በሀገሪቱ እንደ እንትን የተወሰደ በጣም ከተሞችን የሚያሳምር ማለት ነው። ከሞላ ጎደል ቁሟል። በጥቃት ቀጥተኛ ጥቃት የደረሰበት ኮንዶሚኒየም ነው። ኮንዶሚኒየም ለአብዛኛው ዝቅተኛው ነዋሪ እና ለከተማው ነዋሪ ህዝብ እጅግ ጠቃሚ የሆነ እንትን ነው ፕሮጀክት ነው። ይሄ ፕሮግራም ጥቃት ከደረሰባቸው ናቸው እና እኒህን ወስደህ ህዝብን ማዕከል ያደረገ ለህዝብ የሚሰራ ነገር የለም። አሁን በጣም ሊበራል አድርጌ እንዳልመለከተው ሊበራላይዝድ የሆነው ነገር ምንድን ነው ብለህ ከወሰድከው እነዚህ ገንዘብ አገኝባቸው ያላቸው እና ዝና አገኝባቸው ያላቸውን ነገሮች ቴሌን ሲሸጥ ቴሌ ሰርቪሱ ኢፊሽንት ሆኖ ለሀገር አገልግሎቱ እንዲሰጥ አይደለም ሊበራላይዝድ የተደረገው ማለት የተሸጠ ገንዘቡ ለጦርነት ይፈለግ ስለነበረ አሁን ባንኮችም እየተፈለጉ ሌሎችም እንትኖች እነዚህ ለሚያካሄደው ለሾርት ሳይትድ ለሆኑ ፕሮጀክቶቹ ማስፈጸሚያ የሚሆን ነገር ለማግኘት ካልሆነ በስተቀር ሊበራል የሊበራሊዝም እኮ አንዱ ቁልፉ መመዘኛ ህግ ነው አይደል? ሎ ኤንድ ኦርደር። ኢትዮጵያ ውስጥ እኮ ዋነኛው ህግ ጣሽ መንግስት ነው እና እኒህን ወስደን ስታየው ከሊበራል ከሳቤም አንጻር ስፍራ አይኖረውም። ቦታ የለውም። አጓጉል መንግስት ያለን አጓጉል አስተሳሰቡ ቅዠት እኮ ነው። አንድ የሆነ ነገር አቋም አምነህበት ዛሬም ተናግረው ነገ የምታድርለት የምትውልበት የምታስቀጥለው ሀሳብ ቢኖር ወስደህ ከአንደኛው ጋር ካራክተራይዝ ልታደርገው ትችል ነበር። አሁን እኮ የአብይ እንትን ካታጎራይዝ ለማድረግ አስቸጋሪ እና የሚሻለው አንድ በኢትዮጵያ የታሪክ የፖለቲካ ሂስትሪ ውስጥ አንድ በድንገት ብቅ ብሎ አገር እንትን መስምሶ ያወጣ ሰው አድርገህ ካልሆነ በስተቀር ከየትኛውም የፖለቲካ አስተላለፍ ልትወስደው አትችልም። ኦፍኮርስ ይህንን የፈጠረ የፖለቲካ መድረክ ለዚህ የተመቸ ሁኔታ የፈጠረው ዞሮ ዞሮ የሀገራችን ፖለቲካል ኢኮኖሚ ያለበት ውስንነት ነው ማለት ይቻላል።